የዘናጭ ልጅ ለቅሶ ደራሲ ሙዓዘ ጥበባት ዳንኤል ክብረት እናቱ ለ15 ዓመት ልጇ ያክስቱን ሞት እንዴት እንደምትነግረው ተጨንቃለች። ይቺ አባቱ እህት የሆነችው የልጇ አክስት ልጅ አልነበራትምና እንደ ልጇ ታየው ነበር። አብራው ኳስ ትጫወታለች፣ አብራው ትዝናናለች፣ አብራው ታጠናለች፣ አብራው ትዋኛለች፣ አብራው ፊልም ታያለች፣ አብራው ኳስ ትጫወታለች። እንዲህ የምትሆንለትን አክስቱን መሞቷን ሲሰማ ያብዳል ብላ እናቱ ተጨንቃለች። እናም ትንቆራጠጣለች። ከትምህርት ቤት ሲመጣ መጀመሪያ መክሰስ አበላችውና ወደ መኝታ ቤት ወሰደችው። ከዚያም በሰው ልጅ ሕይወት ውስጥ መኖርና መሞት ያለ መሆኑን አንዳንድ ጊዜ የምንወዳቸው ሰዎች ሊሞቱ እንደሚችሉ ትነግረው ጀመር። ልጁ ግራ ገባው። ይኸውልህ ልጄ አለች እናቱ ድምጿ ሆዷ ውስጥ ገብቶ ሊጠፋ እየደረሰ። ያቺ የምትወድህና የምትወዳት አክስትህ በድንገት ትናንት ማታ አረፈች አለችው። ምን? አለና ሶፋው ላይ ተደፍቶ ድምፅ ሳያሰማ ለቀሰ። ከዛም ከተደፋበት ተቃንቶ አንገቱን ሰበረና ይነቀንቅ ጀመር። እናቱ የሚያደርገውን ሁሉ እንዲሁ ትከታተላለች። እንደሰማ አገር ይያዝልኝ ይላል። በድንጋጤ አቅሉን ይስታል፣ መሬት ላይ ይፈጠፈጣል፣ አባዩን ያነበዋል ብላ ነበር የጠበቀችው። እንዲህ ቢሆንባት ምን ማድረግ እንደምትችል ነበር ስትጨነቅ የቆየችው። አንዳንድ ጎረቤቶቿንም ስትጠራቸው መጥተው እንዲረዷት ተማጽናቸው ነበር። ሁሉም ግን እንዳሰበችው አልሆነም። አንተ ያቺ እንደዛ የምታሞላቅቅ አክስት ሞታ እንዲህ ነው የምትሆነው? አለችው ተናዳ። ምን ሆንኩ? አታለቅስም እንዴ? እያለቀስኩ አይደል እንዴ? እምባዬን አታዩ? ለእሷ እንደዚህ ነው የምታለቅስላት? ማፈሪያ ነህ። እሷ እኮ ለአንተ ያልሆነችው የለም። እንደ ሕፃን አብራ ትጫወታለች፣ እንደ ጓደኛ ፊልም ቤት ይዛ ትገባለች፣ እንደ እናት ትሳሳልሃለች። ለእሷ እንዲህ ነው የምታለቅስላት? እናቱ አዝና ሶፋው ላይ ዘርፈጥ ብላ ተቀመጠች። ታዲያ እንዴት ነው ለእሷ ማለቅሰው? አላት እምባውን እየጠረገ። እትዬ ጉድ አረግሽኝ፣ ሳትነግሪኝ ምን ነው ጥለሽኝ ሄድሽ እየተባለ ነው። እንዴ ማዬ፣ እንዴት ልትነግረኝ ትችላለች? በድንገት ነው የሞተችው አላልሽኝ? ደሞስ ጥለሽኝ ሄድሽ ማለት ምን ማለት ነው? እና ይዛኝ እንድትሄድ ፈለግሽ? እናቱ አፏን እጇ ላይ ጭናለች። አይ የዛሬ ዘመን ልጆች ያለቅሶ ወጉ እንደዚህ ነው። የቅርብ ዘመድ እንደዚህ ነው የሚያለቅሰው። የሸንኮሬ ልጅ ጥሪኝ አክስቴ ጥሪኝ እያለ ጠዋት ሲያለቅስ ባየኸው እንዴ? እሱ ደግሞ ምን ነክቶታል? ባለፈው ና ግቢውን እናጽዳ ብላ ስትጠራው ያልመጣውን አሁን የት ነው ጥሪኝ የሚላል? ውሸታም ነው። አሁን አንቺ ብትጠራሽ ትሄጃለሽ? እናቱ አማተበች። ደረቅ ነህ ልጄ፣ ደረቅ ነህ። ነውር ነው፣ በእውነት ነውር ነው። እንደዚህ አይባልም። በዚህ አይነት ለኔም ጊዜ እንደዚሁ ነው። ከልቧ አዘነች። ደግሞም ታያት። እሷ ሞታ ልጇ ዝም ሲል ሰው ሁሉ ዓይንህን ላፈር ሲለው አሁን የሷ ልጅ ይሄ ይሁን እያለ ባይኑ አፈር ድሜ ሲያበላው ታያት። እማዬ ግን አንቺ የምትፈልጊው ካሰብሽው ቦታ የሚደርስልሽ ልጅ ነው ወይስ ስትሞች የሚያለቅስልሽ? እንድሰራ ነው ወይስ እንዳለቅስ? ደግሞ ያን የሚሆነውን ያኔ ነው ማወቅ የሚቻለው። እኔ ማዘን ያለብኝ ለራሴ ነው ወይስ ለሰው? ሐዘን እንደ ፊልምና ድራማ ለሕዝብ መታየት አለበት? እሱማ ልክ ነበርክ ልጄ። ግን ሰው ይቀየምሃል፣ ዘመዶቻችን ይቀየሙሃል። በልቶ ካጅ ወጭ ሰባሪ እጅ ነካሽ ይሉሃል ልጄ። ይበሉኛ፣ እኔ ተሰማቸዋለሁ። እኔ ሰማቸዋለሁ። አትስሚያቸዋ፣ ታያቸው። እንዴት አርጌ ልጄ? የሰው ምላስ መርዝ ነው፣ ይገላል፣ ዱላ ነው፣ ይሰብራል። እኔ ልጄን በክፉ እንዲያነሱብኝ አልፈልግም። የሰው ጥርስ ውስጥ ትገባለህ ልጄ። ደሞ እሷ ናት እንዲህ ያረገችው ይሉኛል። የአባት ዘመዶች ይጠምዱኛል። አንተስ ብትሆን አክስትህ ናት፣ እንዲያ የምትወድህ አክስትህ ናት። ምን አለ ብታለቅስላት? ግን አሁን ማልቀስ ያለብኝ ለሷ ነው ለኔ? እንዴት? አጉራሼ፣ አልባሼ፣ ጠያቄ፣ ሆዴ፣ ደጋፌ እያሉ የሚያለቅሱት ለሟቹ አዝነው ነው ወይስ እነሱ ስለቀረባቸው? ማረፊያችን ነበርሽ፣ ማላመት ባል ይጠራናል ብሎ ማልቀስ አሁን ለሟች ነው ወይስ ለራስ? ቆይ ግን ሰው ስለ ሰው የሚመሰክረው ሲሞት በለቅሶ ዜማ ብቻ ነው እንዴ? የዛሬ ልጆች መፈላሰም ትወዳላችሁ። እንዲያው አለቀሰ አላለቀሰም የሚል እንጂ ለምን አለቀሰ የሚል ድር እስካሁን የለም።
አቤት ገሌ እንዴት ቢወዳት ነው አቤት ገሌ ያለቃቀሱን ስትችልበት ይባላል እንጂ ለራሱ ነው ለሟች ተብሎ ድንኳን ውስጥ አይጠየቅም። ይኸው በቀደም አንዱ ነት የሰው ሐረግ ድንኳን ገብቶ ለያዥ ለገራዥ እስኪያስቸግር ድረስ መሬት እየወደቀ ሲያለቅስ ቆየ። ሰው ሁሉ ምን ቢዋደዱ ነው እስኪል ድረስ ማን ይገላግለው? ሰውን ሁሉም ባበን ባራጨው። በመጨረሻ በቄስ ተገዝቶ አቆመና ቀና ሲል ሰዎቹንም ማያውቃቸው ፎቶዋንም ማያውቀው ለካስ ድንኳን ተሳስቶ ኖሯል። ይቅርታ ጠይቆ ወጣሉ። እዚያኛውም ሄዶ እንዲሁ ሲያለቅስ ነበር አሉ። እና አሁን ይሄ በማያገባውና በማያውቀው ለቅሶ ገብቶ የሚያለቅሰው የፍቅር መግለጫ ነው? ባህሉ ነው ልጄ። መቼም ቢሳሳትም ለቅሶውን ሁላችንም አደነቅንለት። ወንድ ልጅ እንደዛ ሲያለቅስ እኔ አይቻላውቅ። ዘመዶቹ ታድለው ነው ያልነው። አስለቃሽም አያስፈልጋቸው። እኛን እንኳን የረሳነውን ሁሉ ያስታወሰ አስለቀሰን እኮ። እሺ አሁን ምን አድርግ ነው የምትይኝ? እንሂድና አንድ ጊዜ ብቻ አጉራሼ አልባሼ ብለህ ጫጫህ እንገላገል። እኔን እኮ አላጎረሰችኝም አላለበሰችኝም። ይሄ ልጅ ምን ሆኗል ዛሬ? አብረህ አልነበረም ኳስ የምታየው? ከሷ ጋር አልነበረም ፊልም የምትገባው? ደውለህ ለሷ አልነበረም እገሌ ያገባ እገሌ ተሸነፈ ትላት የነበረው? ሶደሬ አልወሰደችህም? ጌም አልጋበዘችህም? ዋና አላስዋኘችህም? በጣም ታሳዝናለህ። እንዴት እንደዚህ ትላለህ? እና ይሄ ማጉረስ ማልበስ ነው? እምጎርሰው ራሴ ነኝ፣ እምለብሰውም ራሴ ነኝ። ኤዳ የስምንተኛው ሺህ ልጆች አባባሉን አታውቁትም። ይሄ እኮ አባባል ነው። በላሁን ከሄድክ እንሂድ። ሰው ጥርስ ውስጥ እንዳታስገባኝ። እኔ እኮ አልችልበትም። እንደናንተ ማድረግ አልችልበትም። እናንተ እኮ የብዙ ዓመት ልምድ አላችሁ። የመስሪያ ቤት ቅጥር አደረከው እንዴ ልምድ ምናምን የምትለው? ከልብ ካለቀሱም ባይገድም ሲባል አልሰማህም? እሺ ይሄ ጅምል ላድርግ። ድንኳን እስክንደርስ ዝም ትላለህ። ልክ ድንኳኑ አካባቢ ስንደርስ እኔ ጮኻለሁ። አንተም እኔን ተከትለህ ትጮህና አልሰማውም ነበር እያልኩ ትላለህ። እንዴ ማይ ይሄው ሰማው አይደል እንዴ? ይሄማ ውሸት ነው። ልጄ እኔ እናትህን ስማኝ። እንደዛ ነው የሚባለው። አባባል ነው። ደሞ በገላጋይ ካልሆነ በቀር ለቅሶህን እንዳታቁ። እንዴ ዝም በል እያሉ ይልቀጥል። እንዴውም ምክንያት ካገኘው ተገላገልኩ። እንዴውም ከቻልክ መሬት ወደቅ። እንዴ ማይ እኔ በረኛ አይደለሁ። ለምን መሬት ወድቃለሁ? በርህ ይጥፋና ባህል ነው አልኩህ። ሰው ያደንቅሃል። እንዴውም ትንሽ ተንከባለ። ማይ አሁንስ አበዛሽው። ሳቄ ቢመጣስ? አንቺ እኮ የድራማ አክት የምታስጠኘኝ ነው የመሰልሽኝ። በልቶ ደሞ ታወርደኛለህ አለችና ወደ መኝታ ቤት ገብታ ጋቢና ፎጣ ይዛ መጣች። በልንካ ጋቢውን ትከሻ ላይ ፎጣውን አንገት ላይ አድርግ። ስታለቅስ በፎጣው ተሸፈን። እንባ እንኳን ባይመጣብህ የሚያይህ የለም። የለቅሶ ቤት ዩኒፎርም መሆኑ ነው አለች አንገቷን እየነቀነቀች። ሄዱ። ለቅሶ ቤት በር ላይ ከመድረሳቸው በፊት አንድ ጓደኛው ደወለና የሆነ የእግር ኳስ ውጤት ነገረው። ውጤቱ አስደሳች ነበር። እሱን እያሰበ ድንኳኑ በር ላይ ሲደርሱ እናቱ ያስጠናችው ነገር ተረሳው። ጉዱ ፈላ። መኪናዋን ሲያዩ ለቀስተኞቹ ተንጋግተው ከድንኳኑ ወጡና ከበቧቸው። እናት ከመኪናዋ እየጮኸች ወረደች። ልጁ ግን የሚባለው ነገር ጠፍቶታል። ከእናቱ ጎን ሆነና በፎጣው ተሸፍኖ እማዬ ምን ነበር ያልሽኝ? ስቴፑ ጠፋኝ እኮ አላት። እናቱ በዓይነ መዓት አየችውና ጩኸቷን ቀጠለች። እሱ ግን ባፉ እየጮኸ በልቡ ስቴፑን አሰበው። አልመጣለት አለ። ቀና ሲል ያክስቱን ፎቶ በአንድ አልቃሽ እጅ ላይ አየው። ያን ጊዜ የሆነ የሐዘን ስሜት መጣበት። ልቡ ተንቦጫቦጨ። ትዝ አለው ነገር ዓለሙ። እናም ወደ ራሱ ለቅሶ ተመለሰ። እትዬ አይስክሬም ማን ይገዛልኛል? ሶደሬ ማን ይወስደኛል? ጌም ማን ያጫውተኛል? እትዬ ኳስ ከማን ጋር ያለው? ሩኒ ሲያገባ ለማን እነግራለሁ? ሮናልዶ ሲስት ከማን ጋር አወራለሁ? ሜሲ ሲያገባ ለማን ደውላለሁ? እትዬ ደውይልኝ። ማን ያገባ በይኝ፣ ማን ተጫወተ በይኝ። እትዬ ዛሬ እኮ ማንቼ ይጫወታል። ከማን ጋር ያለው? እትዬ የዛሬው ጨዋታ እኮ ወሳኝ ነው። አስነካው። ወዲያው አንድ በሱ ዕድሜ ያለ ልጅ ነጠር ነጠር እያለ መጣና በጆሮው
ማንቼ ተጫውቶ ቅድም ተሸነፈኮ አለው። ይህን ጊዜ መሬት ላይ ወድቆ እየተንከባለለ እርምሽም ባትኖሪ ማንቼ ተሸነፈልሽ፣ እርምሽም ባትኖሪ ቫምፐርሲ ሳያገባ ቀረ፣ እርምሽም ባትኖሪ ማንቼ ነጥብ ጣለ። የፈራሁት ይህን ነበር። ለቀስተኛው ሁሉ ለቅሶውን ቀስ በቀስ እየተወ እሱን ያየው ጀመር። እናቱ ግን ሾልካ የት እንደገባች አልታወቀም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አስተያየታችሁን በኮሜንት ላይ ጻፉልን። ሽልንጌን ደራሲ ተስፋዬ ገሰሰ። ሽልንጌን ባቡሩ መንቀሳቀስ ሲጀምር በቀጭን ሰላላ ድምጿ ሽልንጌን ሽልንጌን እያለች ትጮህ ጀመር። ከባቡሩ ሞተር ግምግምታና ከተሳፋሪዎቹና ከሻጮቹ ጫጫታ በላይ ለማሰማት የሚጣጣር ኡታ ነበር። ሽልንጌን ሽልንጌን ባቡሩ ኃይለኛ ፊሽካውን በሞተሩ ጃስ ላይ አከለበት። የተንጠላጠሉ ሻጮች ጡብ እያሉ ወረዱ። ፍጥነቱ ሲጨምር፣ ግስገሳው ሲቀጥል፣ በዚያው መጠን ያሚና ቤቱታ እየቀነሰ ወደ ኋላ እየቀረ ሄደ። ፓፓያ የያዘችበትን እንቅብ ከራሷ ላይ እንዳስቀመጠችው እየሮጠች ብትጮህም አልደረሰችበትም። ባቡሩ ፊኛውን እያስተነፈሰ መጎተቱን ቀጠለ። የኑሮዋን መኖ የያዘው የብረት ዘንዶ እየተምዘገዘገ ሲፈተለክ እጆቿን ወደ ሰማይ ያርገበገበች ተንበርክካ እምባ በተቀላቀለበት ድምፅ ሽልንጌን ወይ ሽልንጌን ብላ ጮኸች። ሳታውቀው በሐዘኑ ጭነት ራሷን ስትደፋ የፍሬው እንቅብ ተንሸራቶ ከፊቷ ወደቀ። ፓፓያዎቿም እንደምቧይ እየተንከባለሉ በሃዲዱ ላይ ወደቁ። አሚና ጠና ያለች የ45 ዓመት ሴት ነበረች። የረር ጣቢያ አጠገብ ተወልዳ ለአቅመ ሔዋን እስክትደርስ ድረስ ከቤተሰቦቿ ጋር ከብቶች እያገደች ስትኖር ከተዳረች ወዲህ ባለቤቷ ከተማ ሄዶ የቀን ሥራ እየሠራ መኖርን ስለመረጠ ያላቸውን ከብቶች ሸጠው የረር በጭሰኝነት አንዲት ዳስ ሰርተው ተቀመጡ። ከጥቂት ዓመታት በኋላ ለጥቂት ጊዜ ታሰቃየው የነበረችው ወባ ባለቤቷን ነጥቃ ወሰደችው። በባህላቸው መሠረት የባሏ ወንድም መጥቶ አግብቼ ልውሰድሽ ሲላት ከዘላንነቱ የከተማውን ኑሮ መርጣ ብቻዋን ቀረች። ከዛም በኋላ ታናሽ እህቷ ፋጡማ ከባሏ ሸሽታ መጣ። ጥቂት ጊዜ አብረው ከኖሩ በኋላ እዚህ መጥቶ ካገኘኝ ይገለኛል ብላ ጥላት በባቡር ወደ ድሬዳዋ ወረደች። ከዚያን ጊዜ ጀምሮ አሚና ብቻዋን ትኖራለች። ዳሌዋ ሳይሟሽሽ የደረቷ ፍሬ ሳይጠወልግ በፊት አብሮ አዳሪ ነበራት። በመጠኑም ጥቅም ታገኝ ነበር። ግን በመጨረሻ ካንዱ ከባቡር ዘበኛ ወንድ ልጅ ካገኘች በኋላ እድሜም ተጫናት፣ ፈላጊዋም ጠፋ። እሷና ልጇ አብሮሽ ብቻ ቀሩ። አብሮሽ 5 ዓመት ሲሆነው አክስቱ ፋጡማ መጣ አባብላ ድሬዳዋ ወሰደችው። ፋጡማ በድሬዳዋ የጥጥ ፋብሪካ ሰራተኛ ናት። በወር የምታገኘው ገቢ 30 ብር ብቻ ነበር። ከዛ ውስጥ በየሳምንቱ አንዳንድ ብር ቁብ ትጥላለች። በዚህ ሁኔታ ከ30 ብር ደሞዝ ውስጥ አስቀርታ ባጠራቀመችው ገንዘብ ጨርቃጨርቅና ምግብ ላሚናና ለልጇ ይዛ መጣች። ፋጡማ ኑሮዋ ከእጅ ወዳፍ ቢሆንም ልጅ እንዲኖራት ትፈልግ ነበር። ግን እንደ እህቷ አልታደለችም። ስለዚህ አሚናን ከነ ልጇ ወደ ድሬዳዋ ይዛ ሄዳ ሥራ ፈልጋላት አብረው እንዲኖሩ ብትለምናት ለአሚና የረርን ለቆ መሄድ አልታይሽ አላት። በመጨረሻም አንቺ እንኳን ባትሄጂ ልጅሽን ወስጄ ላስተምረው፣ እኔ እንደምታየኝ ልጅ የለኝም ብላ ብትለምናት እሱ እሺ ካለሽ ውሰጂው አለቻት። አሚና ምንም ቢሆን እኔን እናቱን ጥሎኛ አይሄድም አልፈልግም ብሎ ይቀራል ብላ ተማምና ነበር የተናገረችው። ፋጡማ ግን አብሮሽን ለሆዱ ባቀረበችለት ምግብና ለገላው ባለበሰችው ቆንጆ ልብስ እንዲሁም በአይነ ህሊናው በሳለችለት የድሬዳዋ ከተማ ብልጭልጭነት አባብላ ከፋጤ ጋር ይሄዳለሁ ብሎ እናቱን ውጥር አርጎ እንዲይዛት አስገደደችው። አሚና እምቢ ብትል እንኳ የልጁ ለቅሶ አፋጦ ያዛት። ፋጤ
ወጂንዴማ እያለ አላስገባ አላስወጣ አላት። መለየቱ የእናት አንጀቷን የሚቆርጠው ቢሆንም ከሷ ጋር ተቆራምዶ ከሚኖር ካክስቱ ጋር ድሬዳዋ ቢወርድ ቀን ይወጣለት ይሆናል ብላ በማመን ጨክና ወሰነች። አንድ ቀን አቅፋው ካደረች በኋላ ማለዳ ጧት የአዲስ አበባ የሌሊት ባቡር ሲገሰግስ ደረሰ። 3 ቀን ብቻ እንድታርፍ የተፈቀደላት ፋጡማ ለረፍቷ ማለቅ አንድ ቀን ሲቀራት ማታውኑ ዕቃዋን አደራጅታ ገና ባቡር ሳይደርስ ነቅታ ልብሶቿን ለብሳ አሚናንም ቀስቅሳት ትጠባበቅ ነበር። የባቡሩ ድምፅ ገና ከሩቅ ከሐዲዱ ያስተጋባ ሲሰማ አብሮሽን ከናቱ እጅ ላይ መንጭቃ ወሰደችው። አብሮሽ እንቅልፉን አልጠገበም ነበር። እናቱም ወደ ፉርጎ ውስጥ ሲገባ በፋጡማ እጅ ውስጥ እንዳለ ሲያዛጋና አይኖቹን ሲያሻሽ ተንጠልጥላ አቀፈችውና ሳመችው። ልቀቂው፣ ባቡሩ ተነሳ ብላ መንጭቃው ወደ ውስጥ ገባች። በእናቱ አይንም ባሞላ የባቡሩ ፊሽካ ከሩቅ የሚጮህ መሰላት። ከፊት ለፊቷ የብረት ቤት እየተምዘገዘገ አንዱን እየተከተለ ሲያልፍ ህልም እንጂ እውን አልመሰላትም። ወዲያው ከፊቷ ባዶ ሲሆን ባነነች። ጭርታና ባዶ። ነፍሷን ስትዘራ እንባዋን በሸማዋ ከፊቷ ላይ ጠርጋ ሐዲዱ ላይ ተራምዳ ባቡሩ ወደ ወረደበት አቅጣጫ ተመለከተች። ግን 2 እየጠበቡ የሚገጥሙ የብረት መስመሮች በስተቀር ሌላ ልታይ አልቻለችም። ከዚያም ወዲህ ስለ ልጇ አልሰማችም። እህቷን መታ አታውቅም። 3 ዓመት አለፈ። ልጄ ሞቶም እንደሆነ ጉዱን አያለሁ ብላ ከሆዷና ከልብሷ ቆጥባ 20 ብር እስኪሞላላት ድረስ ፓፓየውን ከሽልማት ድርጅት እየገዛች ለማትረፍ ስትጥር ነው አንዱ መንገደኛ ገዛሻለሁ ብሎ 1 ብር ሰጥቷት መልሱን ችልንግ ከሰጠችው በኋላ አልፈልግም ፓፓየሽ በስብሷል ብሬን አምጪ ብሎ ነጥቆ ፓፓየውን መልሶ ሽልንጓን ሳይመልስ እጇን ስትዘረጋ ረግጧት ከባቡሩ ጋር የነጎደ። ፓፓየውስ በርግጥ መበስበስ ይዟል። ገዢ ከሌለው ያትክልት ነገር ይሄው ነው። ሳይሸጥላት ብዙ ጊዜ ስለቆየባት ነበር ዋናውን እንኳን ይመልስ ብላ አሚና በ50 ሳንቲም የተስማማችው እንጂ ዋጋውስ አልነበረም። ምን ነካው ሰውየውን? የለውም እንዳይባል ያለው ነው። አለባበሱ ጨዋ፣ መልኩ የዋህ፣ ቁመናው ያዋቂ የሚመስል የስሙኒ ቅርጫት በሽልንግ ሲገዛና የ50 ሳንቲም ሙዝ በብር ገዝቶ ሲጨምር ባንድ አይኗ አሚና ራሷ አይተዋለች። እንደኔ ልጅ ኖሮት ለሱ ይሆናል የሚገዛው ብላ ገምታ ነው። መልሳለሽ ወይ ብሎ ሲጠይቃት ብሩን ተቀብላ አሚና ሽልንጉን የሰጠችው። ይዞብኝ ይሄዳል ብላ ጨርሳ ማትገምተው ነው። ብቻ ጫጫታ ነበር፣ ጋጋታ ነበር። ከሰውየው ዙሪያ የነበረው ትፍግፍግ፣ ግፊያ፣ የተዘረጉ እጆች፣ ብዙ የሚያካልቡ ነገሮች ነበሩ። አንዱ ቂጢጥ እንዳለ ከኋላው አንዱ ቢገፋው ባፍጢሙ ሊደፋው ምንም አልቀረው። ጭቅጭቁ፣ ግልምጫው፣ ካጭበርባሪው ኪስ መጠበቁ፣ ከዛም በላይ ባቡሩ ተነሳ ብሎ ስጋቱ፣ ከሻጩም ከገዢውም የሚወጣው ፍራንኬን፣ ሳህኔን፣ ሲኒን፣ መልሴን፣ ቀራቀምቦን ቀልብ የሚሰልብ ነበር። የአሚና ፓፓዬ መበስበሱን ያወቀው ባቡሩ ሄድኩ የሚለውን የመጨረሻ ፊሽካ ሲያሰማ ነው። አልፈልግም፣ ይሄ በስብሷል። እንቅቡን ወደሷ ገፋላት። የለም ጥሩ ነው፣ ወላሂ አልተበላሸም። ተናደደ። ቅጥፈት ባሮጊት አያምርም። ፓፓየው በስብሷል። በግራ እጇ ያዘችውን ብር መንጭቆ ወሰደ። ባቡሩ ላመል ተወዛወዘ። እንቅቧን ቶሎ ራሷ ላይ ያደረገችና አንድ እጇን ደረጃ ላይ እግሯ አጠገብ አድርጋ በተራ ድምፅ ሽልንጌን አለችው። የምን ሽልንግ? ንዴት ራሱን አዞረው። ዳግመኛ ውሸት። መጀመሪያ የበሰበሰ ፓፓዬ ልትሸጥለት፣ አሁን ደግሞ ያልተቀበለውን መልስ ልትወስድበት። በጣም ተናደደ። አረረ። ሊያናግራት አልቻለም። አይኑን አጉረጥርጦ ጥርሱን ነክሶ ብቻ ገላመጣት። ሽልንጌን አለች ከባቡሩ ጋር እየተራመደች በጣም ጮክ ብላ። በጣም በሸቀ። ፍርጎው ላይ የነበሩት ሻጮች እየገፏት ወረዱ። ሽልንጌን ከባቡሩ ጋር ራመድ እያለች ጮኸች። በደረጃው ላይ የተዘረጋው ክንዷ ለእግሩ አላማረውም። ቆዳው በእድሜና በፀሐይ ተኮማትሯል። አንድ ወፍራም የደም ስር ተጋድሞበታል። ባቡሩ እየፈጠነ ቢሄድም ከእግሩ አልተነሳም። በመጫሚያው ጠንካራ ተረከዝ በጭካኔ ረገጠው። አሚና ግን
ጥቂት ከመኮማተር በቀር የተሰማትም አልመሰለችም። የተመታውን ክንዷን አንቀርፋ ጩኸቷን ቀጠለች። ሽልንግ! የባቡሩ ፍጥነት ከአሚና እስኪለያየው ድረስ የነደዱ አይኖቿን ከፊቷ ላይ ከተጨማደደው ከከሳውና ከጠወለገው የአሮጊት ፊት ላይ አልነቀለም። ባቡሩ ከተማውን አልፎ የቤቶች ትዕይንት በተፈጥሮ የጢሻና የእጽዋት ትዕይንት እስከ ተተካ ድረስ ንዴቱ አልበረደለትም። ወደ መቀመጫውም ሲመለስ እንደተናደደ ነበር። መቼም የሚለክፍ አይጠፋ። ደህና እንዲያው በድሬዳዋ ከተማ የልቡን አድርሶ የሙቀት ግለቱን አርክቶ ለዝናቡና ለብርዳሙ አዲስ አበባ ተዘጋጅቶ ሲመለስ ነው የረበሸችው፣ ሰላሙን የበተነችበት። ደና የልብ እየተሰማው የአይኑ መነጽር፣ የእግሩ መጫሚያ፣ የሁለንተናው መስተካከል እየታወቀው ከእረፍቱ ሲመለስ ነው ያጨናገፈችው። ጥርሱን ነክሶ በሰውነቱ የሚሰማውን ስሜት እንዳያሳይ ደብቆ ዙሪያውን የተቀመጡትን ተሳፋሪዎች ቃኛቸው። ከፊት ለፊቱ ያለችውን አሮጊት አደሬ፣ ከጎኑ ያለችውን ሰልካካ መሳይ ሴት ወይዘሮ፣ ልፍ ብለው የሚንጫጩ የሶማሌ ጎረምሶች፣ ከበስተጀርባው ካለው ባለሪዛ ማረብና ሁሉም ምንም አልተቀየሩም። አንዳንዶቹ የገዙትን ፍራፍሬ እየላጡ መብላት ጀምረዋል። አሮጊቷ አደሬ ባረግ ሬሳ የተሸለሙ ጣቶቿን ከፊቷ ላይ አድርጋ ታንቀላፋለች። በሷ አንጀት ውስጥ ብቻ ነው የንዴትና የብሽቀት ትኩሳት ይፈላ የነበረው። ያሚና የተሰቃየ መልክ፣ ያሚና የገረጣ ክንድ ከዓይነ ህሊናው ፊት ለፊት ተደቅኖ እረፍት ሊሰጠው አልቻለም። ለምን እንዲህ ያደረገች? ለምን ዋሸች? እርሳው አለ ራሱን። በመስኮት እየተንደረደረ የሚያልፈውን የገጠር ትዕይንትና ሽቦውን በራሱ እያከከ የሚያልፈውን የስልክ ብረት ይመለከት ጀመር። ግን የአሚና መልክ አልተወውም። አይኑ ይቦዝና ትዕይንቱ ይሟሟል። በአሚና ነገር ይተካል። ለምን ዋሸች? ይናደዳል። ለምን እኔስ ያደረኩትን አደረኩ? ድንገት ጸጸት ንዴቱን ያቀዘቀዘለት ይመስል በአእምሮ መጣች። አዎ ሽልንግ ቢቀርበትስ ምን ይጎዳው ኖሯል? ዋሽታ ሽልንግ ብትወስድበት የራሷ ጉዳይ ነው ከጠቀማት። ግን ጠረጠረ። የሚያታልል መልክ አልነበራትም። ማሰብ ጀመረ። ቅርጫቱን በ50 ሳንቲም ገዛው። ኪሴ ውስጥ የነበሩትን 2 ስሙኔዎች አውጥቼ ከፈልኩ። ሙዝ በብር ገዛው። ሌላ ምንዛሬ አልነበረኝም። ፓፓዬ ስገዛ ብሬን ሰጠዋትና መልስ ስጠባበቅ ተፋረስን። ብሬን ነጠቅኩና ኪሴ ሳደርግ ሽልንጌን ብላ ትጮህ ጀመር። መልስ ከሰጠችኝ ኪሴ ውስጥ መኖር አለበት። እንደ ዋዛ ጎቱ ኪስ ውስጥ እጁን ቢሰድ 2 ስሙኔዎች ይዞ ወጣ። ክውታ፣ ድንዛዜ፣ ራሱን በእጆቹ ቀብሮ አቀርቅሮ ቀረ። ከአዲስ አበባ ውሾች ላይ አሁንም ውሾቹ ሰብሰብ ብለው እያወሩ ነው። ጀመረው አንዱ መሪ ያስፈልጋል። ሁሉ ከሆነ ቃልቻ ማን ሊሸከም ነው ስልቻ ይባላልና የሚመራ የሚያስተባብር ስራ የሚያከፋፍል አንድ አቅጣጫ አንድ ዓላማ እንዲኖረን የሚያደርግ ያስፈልጋል። ገዢ ግን አያስፈልገንም። ገዢ ለራሱ እንጂ ለኛ አይጠቅመንም። ሁላችንም ራሳችንን ከገዛን ይበቃናል። እኛም ተገዥነት ይብቃን። ከእንግዲህ የሚያዋጣን አባሪነት ነው። መሪ ብቻ ምንም አይፈይድም። አባሪ ያስፈልገዋል። በሐሳቡ በስራው በቅዱ የሚሳተፍለት ነገ የሚተካውና የሚያራምድለት በማለት ያጨበጨቡሽ። ለመመራት ዝግጁ ነን፣ ለመገዛት ግን ፈጽሞ፣ ለአባሪነት ዝግጁ ነን፣ ለተገዥነት ግን ፈጽሞ ሲሉ ፈከሩ። ጩኸታቸውን ጨርሰው መንገዳቸውን ሲጀምሩ ከወንዙ ማዶ 4 ሶለጉሾች ቆመው ያያቸዋል። አስተያየታቸው የጤና አይመስልም። ዝም ስንላችሁ ጊዜ ንቃችሁን ነው አደል? መናቃችንን በምን አወቃችሁ? ባትንቁንማ እንዲህ አትጮህም ነበር እንዴ? መጮህ እንዴት መናቅ ነው የሚሆነው? ታዲያ ምን ያስጮኻችኋል? ለመጮህም የእናንተ ፈቃድ ያስፈልገናል እንዴ? መጮህ እኮ የውሻ ተፈጥሮ ነው። ውሻ ካልጮኸ ምኑን ውሻ ሆነው ምን ሊያደርግ ነው ታዲያ? ውሻ የሚበላው ያጣ ይሆናል፣ የሚያድርበት ያጣ ይሆናል፣ የሚታከምበት ያጣ ይሆናል። እንዴት የሚጮህበት ያጣል? ለምን የምትበሉትን በልታችሁ አርፋችሁ ከዚህ አትሄድም? ምግብማ ሞልቷል በየጉራንጉሩ፣ መጮህ ነው እንጂ የውሻነት ክብሩ አለንከው።
የሚያስለቅስ ነገር ነግሮኝ አታልቅስ ይለኛል የሚለውን የትግርኛ አባባል ታውቀዋለህ? አለው ቃል። እናንተ በጨዋችሁ እኛ እንደምንገመገም አታውቁም? ቆቅና ዶሮ ጓደኛሞች ሆኑ አሉ። ቆቁ ዶሮውን ጋበዘውና ጫካ ወሰደው። የሚፈልጉትን ሲጭሩና ሲበሉ ውለው ሌሊት ዛፍ ላይ ወጥተው አደሩ። ስማ ለአንተ ቢጤው ነው። በተራው ዶሮ ቆቅን ጋበዘው። መጣ። ምግብ ሊጋብዘው እህል ወደ ተሰጣበት ወሰደው። ገና ሲለቅሙ ባለቤቶቹ በድንጋይ አባረሯቸው። ወደ ጓሮ ወጥተው ሊጭሩ ሲሄዱ ድመት አሸምቆ ዘለለባቸው። እንዲህ መከራ ሲያዩ ሆዳቸውም ሳይሞላ ሞሼ ለመተኛት ቆጥ ላይ ወጡ። ምንድን ነው አለ ቆቅ። እዚህ ላይ ነው ምንተኛው አለው ዶሮ። ቆቅ አዘነ። ሌሊት ዶሮው ኩኩሉ ብሎ ጮኸ። ቆቁ ደንግጦ ተነሳና ምን ሆነ ነው ምንድን ነው አለው። ስራዬ ነው ለጌቶቹ ሰዓቱን በጊዜ ነግራለሁ አለ። ብትበላም ባትበላም፣ አዎ ብበላም ባልበላም፣ ወይ ኑሮ ደሞ እኮ ለዚህም ኑሮህ ግብር አለብህ አይደል አለው ይባላል። ለምን ትገመገማላችሁ? ይሄም ኑሮ ተብሎ የጮህን እኛ በዚህ ዘፈር ምንም ድምፅ እንዳይሰማ ነው እኮ የተሰማራ ነው። ይሄ ከወንዙ ማዶ አጥሮ የምታዩት የማን ቤት ይመስላችኋል? አረ ምን ያህል ቢፈሩ ነው 70 ደረጃን የሚያህል የግንብ አጥር የገነቡት? ወይ ጉዳችን! የሰሩን ነገር ቢኖራቸው ነው እንጂ ይሄማ መንግስት እኮ ዝም ብሎ ሊይዛቸው ይገባል። አንድ ሰው ይሄንም ያህል ትልቅ አጥር ወንጀል ሳይሰራ ማይሳ እንዴት ያጥራል? ሶሎጎቹ ከእውነት ጋር ከዚህ በላይ መጋፈጡ አልወደዱትም። እንዴት እናንተ ራሳችሁ ውሾች ሆናችሁ ሌሎች ውሾች እንዳይጮሁ ትከለክላላችሁ? ከጌቶቻችሁ ይልቅ እኛን አንቀርባችሁም አለው ንካው። ለእኛ ወሳኙ ነገር የበለጠ የሚቀርበን ሳይሆን የበለጠ የሚጠቅመን ነው። አረ ተው፣ እኛም እንደናንተ ነበርን፣ ነገ እናንተም እንደኛ ትሆናላችሁ። አረ ተው አለ ኮሎምበስ። እዚህ ስንሆን እነዚያኞቹ ይታዩናል፣ እዚያ ስንሆን ግን እነዚህ ለምን ይሰወሩብናል? ጆዜ ቀጠለ። ጥጋብ ስለሚያሳውር ነዋ። ወገኖቼ ተውን፣ በገዛ ወገኖቹ ላይ እንደሚዘምት መጥረቢያ አትሁኑብን ባካችሁ አለ ጮሌ። በጣሊያን ጦርነት ጊዜ ህዝቡ ከጣሊያን ፋሽስቶች በላይ የጠላው ባንዳዎችን ነበር። ለምን ቢባል በገዛ ወገናቸው ላይ በመጨከናቸው። ከሰዎች ጭካኔ ይልቅ ለሰዎች ተቀጥረው በውሾች ላይ የሚጨክኑት ባንዳ ውሾች ያበሳጩናል። መጠውና ላምጠው እስኪጨርሱ ድንቡሼ ይሉሻል። ኋላ ዘመኑ ሲያልፍ ተጠቅመው እንዳሮጌ ቁና ይወረውሩሻል ሲባል አልሰማችሁም እንዴ? ከብዙ ዓመታት በፊት በአንድ ሸለቆ ውስጥ አንዲት ኤሊ ትኖር ነበር። በሸለቆውም ውስጥ አንድ ምንጭ ነበር። ኤሊዋ ከልክ ያለፈ ወሬኛ ነበረች። ሴቶች ውሃ ለመቅዳት ሲሄዱ ብዙ ወሬ ያወራችላቸው ሥራ ታስፈታቸው ነበር። የምታወራላቸውም ወሬ አብዛኛውን ድንጋይ ስለ መልበሷና ስለ ጥንት ተረቶች ነበር። ከዕለታት አንድ ቀን እንደ ልማዷ ለማውራት ሴቶች ውሃ ሊቀዱ መጥተው እንደው ለማየት ቀና ብላ ብትመለከት 2 አሞሮች ተቀምጠው ሲያወሩ አየች። ወዲያው ወደ አሞሮቹ ሄዳ እንደምን ሰንብታችኋል ብላ ሰላም ታቀረበችላቸው። አሞሮቹም እግዚአብሔር ይመስገን ደህና ብለው ሁሉም መልስ ሰጧት ለሰላምታዋ። ወዲያው የተለመደ ወሬዋን ጀመረች። መቼስ እንደናንተ የታደለ የለ። ምክንያቱም በሰማይ ስትበሩ ብዙ ነገር ታያላችሁ። ከአንድ ቦታ ወደ አንድ ቦታ በቶሎ ለመድረስ ትችላላችሁ። ጠላቶቻችሁ ብዙ አይደሉም፣ ብዙ ሊያጠቋችሁ አይችሉም። አሞሮችም አሁን ብዙ ነገር እናያለን፣ ከፈለግንበት ቦታ በቶሎ እንደርሳለን፣ እንዳንቺም ብዙ ጠላቶች የሉንም አሏት። ደገፏት። ጥሩ አዳማጭ አገኘሁ ብላ ኤሊዋ ደስ እያላት ወሬዋን ቀጠለች። በእውነቱ ከኔ ይልቅ የሞተ ይሻላል። ወደ አንድ ቦታ ዘመድ ለመጠየቅ ሲሄድ ልጆች አገኙኝ እንደሆነ ያገላበጡና እየረጋገጡ ስቃይን ያሳዩኛል። ጠላቴ ያገኘኝ እንደሆነ ድንጋይ ልብሴ ውስጥ ብደበቅ እንኳን አላመልጠውም። በጥፍሩ ቧጦ ይገድለኝና የቧጠጠ ይበላኛል። አሞሮች ችግሯን አስተውለው ስላዘኑላት ምን እናድርግልሽ ብለው ጠየቋት። ይህችን ዓለም ለአንድ አፍታ እንኳን ለማየት ብዙ ጊዜ እመኛለሁ። እስቲ ባካችሁ ለጥቂት ጊዜ እንኳን ተሸከማችሁ አዙሩኝ። እሺ ምን ከፋን አሉና ከነርሱ አንዱ ወደ ጫካ ሄዶ አንድ ጠንካራ ሐረግ አመጣና በይ ይሄን ሐረግ መሃሉ ላይ በጥርስሽ ነክሰሻጂ፣ እኛ ጫፉን ይዘን ስለምንበር አንቺ የምትፈልጊውን ሁሉ ማየት ትችያለሽ። ግን አንድ ቃል እንኳን ለመናገር እንዳትሞክሪ። ከተናገርሽ በቃ ወደቅሽ፣ ተከሰከሽ፣ ሞትሽ፣ አተርፊም። ተስማማች። ጉዟቸውን ጀመሩ። ኤሊዋ ከዛፍ በላይ ሆነች።
ሦስቱም ምንም ሳይነጋገሩ ሜዳውን አቋርጠው ወደ አንድ ሸለቆ ደረሱ። እነርሱም በፍጥነት አቋርጠው ጥቅጥቅ ያለ ጫካ ያለበት ተራራ አገኙ። ያንን እየዞሩ ለኤሊዋ ካሳዩ በኋላ ወደ አንድ መንደር ሄደው በቤቶቹ ላይ ያንዣበቡ ሕዝቡን አሳቁት። ኤሊዋ ከመጠን በላይ ደስ አላት። በተለይም የምታውቃቸው ሰዎች ሁኔታዋን ተመልክተው ሲያደንቁ በማየቷ ኩራት ተሰማት። የመንደሩ ልጆች ኤሊዋን በአየር ላይ ተመልክተው እየሳቁ ዛሬ ሲቺ ኤሊ ብላ ብላ ከአሞሮች ጋር በሰማይ ላይ ትበር ጀመር ብለው ተከታተሏት። አንዳንድ ልጆች ደግሞ የዚች ኤሊ ነገር እኮ አይታመንም፣ እሷ ለራሷ ወሬኛ ነች፣ ላውራ ብላ ሐረጉን የለቀቀች እንደሆነ መውደቋ እኮ ነው እያሉ ሲተቹ ኤሊዋ ሰማቻቸው። ወዲያው አላስችል ብሏት እኔ ወሬኛ አይደለሁም ሞኝስ ደግሞ መሰልኳችሁ እንዴ ለማለት ፈልጋ አፏን ከፈት ስታደር የነከሰችውን ሐረግ ለቀቀችና እየተወዘገዘገች ከመሬት ወድቃ ተሰባብራ ሞተች። እኔ ወሬኛ መሰልኳችሁ እንዴ ብላ ለማስረዳት ለምን ፈለገች? ወሬኛ ስለሆነች። የግሬት ስፓኒሽ ሾርት ስቶሪስ ይላል የስፔን ቋንቋ ተናጋሪዎች በጣም የተመረጡ አጫጭር ታሪኮች ያሉበት መጽሐፍ ስብስብ ነውና ከዚህ መጽሐፍ ላይ ለእግዚአብሔር የተጻፈ ደብዳቤ ለእግዚአብሔር የተላከ ደብዳቤ የሚል ሜጋ ኪነ ጥበባት ማዕከል ያለው ተርጉሜው ፈርጥ መጽሔት ላይ ወጥቶ ነበር። በጣም ደስ የሚል ጣፋጭ ታሪክ ነው። መጽሔቱን ግን አሁን ስፈልግ በዚሁ አጋጣሚ አላገኘሁትም፣ ግን መጽሐፉ እጄ ገባች። ስለዚህ ለምን ለእናንተ ለቤተሰቦቼ አላካፍልም ብዬ በድጋሚ ተርጉሜው ዛሬ ላቀርብላችሁ ተዘጋጅቻለሁ። በጣም እንደምትወዱት ተስፋ አለኝ። አመሰግናለሁ። አብራችሁኝ ቆዩ። ደራሲው ግሪጎሪዮ ሎፔዝ የፉዌንቴስ ይባላል። ሜክሲኮዊ ነው። የልቦለድ ደራሲ ነው፣ ገጣሚ ነው፣ ጋዜጠኛ ነው። በ1935 የብሔራዊ ጥበብና ሳይንስ ተሸላሚ ነው። በጣም የሚገርም ታሪክ ነው። እንደውም በዚሁ አጋጣሚ ኢንተርኔት ላይ ስመለከት ይሄ ለእግዚአብሔር የተላከ ደብዳቤ የሚለው አጭር ታሪክ ለመማሪያ ሁሉ ይጠቀሙበታልና በጣም የበለጠ ደስ አለኝ። ለእናንተም ሳቀርበው ክብር ይሰማኛል። አብራችሁኝ ቆዩ። ለእግዚአብሔር የተላከ ደብዳቤ። ቤቱ ከተንጣለለው ሰፊ ሸለቆ ብቻውን ከመለስተኛ ኮረብታ አናት ላይ ጉብ ብሎ ይታያል። ከከፍታው ቁልቁል ወንዙንና ከበረቱ አጠገብ ያለውን ያደንጓሬ አበባ ጣል ጣል ያደረገበትን በተስፋ ደረስኩ የሚለውን ያሸተ የበቆሎ ማሳ ማየት ይቻላል። መሬቱ በዚህ ሰዓት የሚፈልገው ትንሽ ዝናብ ብቻ ነው፣ እንደው የጠብታ ያህል። ዛሬ ታዲያ ማሳውን የእጁን መዳፍ ያህል ጠንቅቆ የሚያቀው ሌቾ ከጠዋት ጀምሮ በስተሰሜን ምስራቅ አቅጣጫ ሰማዩን ደጋግሞ ከማማተር ውጪ ምንም ስራ አልነበረውም። ሰማሽ ሆይ አላት ራት በማዘጋጀት የተጠመደችውን ሚስቱን። ምን አለበኝ፣ አሁን ይዘንባል፣ እመኚኝ፣ ጥቂትም ቢሆን ማካፋቱ አይቀርም አላት። አዎ እግዚአብሔር ያውቃል አለችው ከስራዋ ሳትናጠብ። ልጆቹ እናታቸው ለራት እስክትጠራቸው ድረስ ትልልቆቹ እርሻ ውስጥ እየሰሩ ትንንሾቹ ደግሞ ከቤቱ አጠገብ እየተጫወቱ ነበር። ልጆች ኑ ራት ደርሷል ብላ ጠራቻቸው ስራዋን እንዳጠናቀቀች። ለራት ገበታ ከበው እንደተቀመጡ ነው ልክ ሌቾ እንደገመተው ትላልቅ የውሃ ጠብታዎች ከሰማይ መውረድ የጀመሩት። ግዙፍ የደመና ተራሮች በሰሜን ምስራቅ በኩል እየተሳቡ መቅረብ ጀመሩ። አየሩም ትኩስና ጣፋጭ ሆነ። ሌቾ የሆነ ነገር እንደሚፈልግ ሰው ወደ በረቱ ወጣ። ዝናቡ መላ አካላቱ ላይ ሲንጠባጠብ የሚለግሰውን የእርካታ ስሜት ለማጣጣም ካልሆነ በስተቀር የተለየ ምክንያት አልነበረውም። ወደ ቤቱ ሲመለስ ሰውነቱ በዝናብ ርሶ መንፈሱ በደስታ ረስርሶ ነበረ። ከሰማይ የሚወርዱት የዝናብ ጠብታዎች ሳይሆን አዳዲስ ሳንቲሞች ነው የሚመስሉት። ትልልቆቹ የ10 ትንንሾቹ የ5 ሳንቲሞች አለ። በርካታ ስሜት ተጥለቅልቆ በዝናቡ መጋረጃ ውስጥ አሾልቆ ያሸተውን የበቆሎውን ማሳ ከነ አደንጓሬ አበባው ተመለከተው። ግን ድንገት ኃይለኛ ነፋስ መንፈስ ጀመረ። ወዲያው የበረዶ ጠጠሮች ከሰማይ መውረድ ቀጠሉ።
አዳዲስ የነሐስ ሳንቲም የመሰሉ የበረዶን ክብሎች። ልጆቹም ታዲያ ለራሳቸው ግድ ሳይሰጣቸው የበረዶ ዶቃዎቹን ለመሰብሰብ ከወዲያ ወዲህ ይራወጡ ጀመር። ይሄ እንኳን ጥሩ አይደለም፣ ትንሽ ጠንከር አለ መሰለኝ አለ ሌቾ በስጋት። ግን ቶሎ እንደሚያልፍ ተስፋ አደርጋለሁ አለ ሰማዩን በተማጽኖ እየተመለከተ። ይሁን እንጂ እንደተመኘው ቶሎ አላለፈም። የበረዶው ዶፍ ለሰዓታት ያህል በቤቱ፣ በሜዳው፣ በኮረብታው፣ በበቆሎ ማሳ፣ በመላው ሸለቆ ያለማቋረጥ ወረደ። ማሳው በጨው የተሸፈነ ይመስል ነጭ ሆነ። ከዛፎች ላይ የተረፈ የቅጠል ዘር አይታይም። በቆሎው ሙሉ በሙሉ ወድሟል። የአደንጓሬው አበቦች ተጠራርገው ተወስደዋል። የሌቾ ነፍስ በሐዘን ተወረረች። ኃይለኛው ዝናብ ካባራ በኋላ ሌቾ ከወደመው የበቆሎ ማሳ መሃል ቆሞ ለከበቡት ልጆቹ በረዶው ምንም አላስተረፈልንም፣ የአንበጣ መንጋ እንኳን እንዲህ ጠራርጎ አይበላም፣ አለቀልን። ዘንድሮ በቆሎም ሆነ አደንጓሬ በጭራሽ አይኖረንም አለ። ምሽቱ እጅግ አሳዛኝ መራራ ምሽት ነበር። አይ ልፋታችን ሁሉ መና ቀረ። እንግዲህ ምንድነው የሚበጀን? ዘንድሮ መራባችን አይቀሬ ነው። ማን ይረዳናል? ማን አለን? ማንም። ይሁን እንጂ በዚያች ሸለቆ መሃል ከሰው ተነጥላ ባለች ጎጆ ከሚኖሩ ሰዎች ልብ ውስጥ ግን አንድ የቀረ ተስፋ ነበር፣ የእግዚአብሔር እርዳታ። እባክህ አትበሳጭ፣ ይሄ ያበቃለት ውድመት ቢመስልም አስታውስ፣ ማንም በረሃብ አይሞትም አለች ባለቤቱ ልታጽናናው። ማንም በረሃብ አይሞትም? ተይም ባክሽ፣ ከንቱ ተስፋ ነው አለ ተማሩ። ሌቾ ሌሊቱን በሙሉ በዚህ ዓለም ላይ የቀረውን ብቸኛውን ተስፋ ሲያሰላስል አደረ፣ የእግዚአብሔርን እርዳታ። በሰው ልቦና ውስጥ የተቀበረውን ሳይቀር መመርመር የሚችሉ የእግዚአብሔርን ዓይኖች አሰበ። ሌቾ የእርሻ ሰው ነው። ዕድሜ ዘመኑን እርሻ ላይ ቢያሳልፍም ማንበብና መጻፍ ግን አሁንም አልረሳም። አንዳች ታዳጊ መንፈስ እንዳለ ራሱን በማሳመን በረፍት ቀኑ ራሱ ከተማ ሄዶ ፖስታ ቤት የሚያስገባው ደብዳቤ መጻፍ ጀመረ፣ ለእግዚአብሔር የሚላክ ደብዳቤ። እግዚአብሔር ሆይ አንተ ካልረዳህን በስተቀር በዚህ ዓመት እኔም ሆንኩ ቤተሰቤ በረሃብ ማለቃችን ነው። ስለሆነም ማሳዬን መልሼ እስክዘራውና ሰብሉ እስኪደርስ ቤተሰቤን ማስተዳድርበት 100 ፔሶ ያስፈልገኛል። ፔሶ የስፔኖች ገንዘብ ነው፣ እኛ ብር እንደምንለው ማለት ነው። 100 ፔሶ ያስፈልገኛል፣ ምክንያቱም እንደምታውቀው የበረዶው ዶፍ ያለ የሌለኝም በሙሉ አጥፍቶልኛል ብሎ ጻፈ። ደብዳቤውን ጽፎ እንደጨረሰ ከፖስታው የተቀባይ አድራሻ ላይ ለእግዚአብሔር ብሎ ጻፈበት። ደብዳቤውን ፖስታ ውስጥ ጨምሮ አሸገና ልቡ እንደተሸበረ ወደ ከተማ ቀና። ፖስታ ቤት እንደደረሰ ከፖስታው ላይ ቴምብር ለጥፎ ፖስታ ሳጥን ውስጥ ከቶ በልበ ሙሉነት ወደ ቤቱ ተመለሰ። ሌቾን ሲያግዘው የነበረው የፖስታ ቤቱ ሰራተኛ ልቡ እስኪፈርስ እየሳቀ ለእግዚአብሔር የተላከውን ደብዳቤ ላለቃው ለማሳየት ከሳጥኑ አውጥቶ ወሰደው። በሥራ ዘመኑ እንዲህ ያለ አድራሻ ገጥሞት አያውቅም። ወፍራሙና ተወዳጁ የፖስታ ቤቱ ኃላፊ ደብዳቤውን ሲያየው በሳቅ ፈነዳ። ግን ወዲያውኑ ከሳቁ መለስ ብሎ ኮስተር አለና ደብዳቤውን ከጠረጴዛው ላይ እየተመተመ ምን አይነት ድንቅ እምነት ነው አለ ተገርሞ። ወዲያውም የሱን የእምነት ዝለት አስቦ ምን አለ የዚህን ሰው አይነት ቅንጣት እምነት ቢኖረኝ ሲል ተቆጨ። አከለናም እውነቴን ነው፣ ይህን ደብዳቤ የጻፈውን ሰው አይነት እምነት ቢኖረኝ ሳላወላውል በልበ ሙሉነት ተስፋ የሚደረገውን እሱም ብቻ ተስፋ አድርጌ ከእግዚአብሔር ጋር እኖር ነበር አለ።
ለተቀባይ ሊያደርሱት በማይችሉት በዚህ ደብዳቤ ላይ የተገለጸውን ይህን ከአለት የጠነከረ እምነት ከንቱ ሆኖ እንዳይቀር የፖስታ ቤቱ ኃላፊ አንድ ሐሳብ አቀረበ። ለደብዳቤው ምላሽ መስጠት። እናም ፖስታውን ከፈተው። ደብዳቤውን ሲያነበው ግን መልስ ለመስጠት ከቅልቦናም ከቀለምና ከወረቀትም ከፍ ያለ ጉዳይ እንደሚያስፈልግ ተረዳ። ገንዘብ። ይሁን እንጂ ወደ ኋላ ማፈግፈግ አልፈለገም። ግማሽ ደሞዙን በመለገስ የበጎ አድራጎቱን ሥራ ጀመረና ባልደረቦቹም የቻሉትን ያህል እንዲያዋጡና ዓላማውን እንዲቀላቀሉ ጋበዛቸው። እነሱም አላሳፈሩትም። ሁሉም የቻሉትን ያህል ቢያዋጡም ሌቾ የጠየቀውን 100 ፔሶ በጭራሽ ማሰባሰብ አልቻሉም። የተገኘው ከግማሽ ትንሽ ከፍ ያለ ብቻ ሆነ። ምንም ቢሆን ለገበሬው ይጠቅመዋል በማለት ገንዘቡን ለመላክ ወሰኑ። በመሆኑም ኃላፊው የተሰበሰበውን ገንዘብ በፖስታ ውስጥ ጨምሮ ካሸገ በኋላ ከላኪው አድራሻ ላይ እግዚአብሔር ብሎ ጽፎ የተቀባይ አድራሻውን ለሌቾ አድርጎ ከፖስታ ሳጥን ውስጥ ከተተው። በቀጣዩ ሳምንት ሌቾ ደብዳቤ ተልኮለት እንደሆነ ለመጠየቅ ቀደም ብሎ ከፖስታ ቤቱ ደረሰ። ያ ባለፈው ያገዘው የፖስታ ቤቱ ሰራተኛ ነበር ለሌቾ ደብዳቤውን የሰጠው። የፖስታ ቤቱ ኃላፊም ከባልደረቦቹ ጋር የሰራው መልካም ሥራ በገበሬው ላይ የሚያጭርበትን የደስታ ስሜት ለመታዘብ ከቢሮው ሆኖ በበሩ አሻግሮ ሊታዘብ ተዘጋጅቷል። ሌቾ ግን ከፖስታው ውስጥ የገንዘብ ኖቶቹን ሲመለከት ቅንጣት ታህል የመደነቅ ስሜት አልታየበትም። ምክንያቱም እርግጠኛ ነበር። ብሮቹን ሲቆጥራቸው ግን ተናደደ። ከጠየቀው ጎሎበታልና። እስከሚያምነው እግዚአብሔር አይሳሳትም፣ የጠየቁትንም በፍጹም አይነሳም። ወዲያውኑ ወደ አንዱ መስኮት ሄዶ ወረቀትና ስክሪፕቶ ተቀብሎ የሕዝብ ጠረጴዛው ላይ መጻፉን ጀመረ። ፊቱን ከስክሶ ሐሳቡን በሚገባ ለማስፈር ተጣደፈ። ልክ ሲጨርስ ቴምብር ገዝቶ በመራቁ አርሶ ከፖስታው ላይ ለጠፈና እንዳይለቅ በመዳፉ ጫን ጫን አድርጎ ከፖስታ ሳጥን ውስጥ ጨምሮ እየተጣደፈ ከፖስታ ቤቱ ወጣ። የሌቾን ሁኔታ በትኩረት ሲከታተል የነበረው የፖስታ ቤቱ ኃላፊ የሌቾን ደብዳቤ ከፖስታ ሳጥን ውስጥ አውጥቶ በፍጥነት ማንበብ ጀመረ። ሰራተኞቹም በጉጉት ከበው ማዳመጥ ያዙ። ደብዳቤው እንዲህ ይላል። እግዚአብሔር ሆይ ከጠየቅኩ ገንዘብ የደረሰኝ 70 ፔሶ ብቻ ነው። ገንዘቡን እጅግ በጣም እንደምፈልገው ታውቃለህ። ስለሆነም የጎደለውን በአስቸኳይ ላክልኝ። አደራ የምልህ ግን በፍጹም በፖስታ ቤት በኩል እንዳትልክልኝ። ምክንያቱም የፖስታ ቤቱን ሰራተኞች አላምናቸውም፣ አጭበርባሪዎች ናቸው። ያንተው ሌቾ። ስለነበረኝ ጊዜ እጅግ በጣም አድርጌ አመሰግናለሁ። ስለተከታተላችሁኝ እግዚአብሔር ይስጥልኝ። በሌሎች ስራዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት አድርጉ፣ ሼር አድርጉ። እጅግ አድርጌ አመሰግናለሁ።